እችን ብቻ ሰማኝ አላህ። ስለዚህ አላህ የማይችለው ነገር ማድረግ አይችልም ማለት ነው። ቆይ አላህ ሁሉን ነገር ማድረግ አይችልም። የሚሳነው ነገር አለ ወንደሪ? ቆይ አንዴ። አይ እቺ መልስልኝ። እቺን ብቻ ቆይ፣ እቺ መልስልኝ። አላህ ነው ተረጋጋ እኮ መልስልኝ። እኛ ሙስሊሞች እናንተ እንደምታምኑት አይደለም የምናምነው። የኛን አስረዳሃለሁ። አሁን የጀመርነው አሁን እናንተ ኧረ እንደው በስም አላህ አልኩ አይደለ? አላህ የሚሳነው ነገር አለ ወይ ነው የምልህ። ላኢላሀ ኢለላህ ለበቃ ለመጫጫ ምናምን ለመደራረቅ መጥቶ ወላይ ጊዜ የለንም ለመጫጫ ምናምን። ያው ያነሳነውን ሐሳብ እኔ ለምን እንዳነሳው ገና ሳይገባ አላህ ኖ እሱ አይደለም። አንዴ አዳምጥ መጀመሪያ ምን እያልኩህ እንደሆነ ማለት ነው። ሐሳቡም እንደሆነ አዳምጥ። በነገራችን ላይ ቆይ አንዴ አሚውስ ታረግ ጀጅ ታረገኛል። ሳወራ ታወራለህ። እኔስ እንዴት ላድርግ ብለህ ነው። ቅድም ራሱ አሁን ሁሱ በጣም ሲቀጥፍ ነው የሰማሁት። በጣም አውጨልጨ ሌባ ውሸታም ነው። እንዴት ብትለኝ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያለውን ኢየሱስ ክርስቶስ የዘላለም ሕይወት የሚሰጠው እውቀትን ነው እንጂ ዘላለም ሕይወት አይሰጥም እያለ ክርስቲያኖችን ሲያጃጅላቸው ሰምቻለሁ። ቅድም ገስት የላከው ራሱ ከዛ አንጻር ነው። እንዴ ለምንድን ነው እንደዚህ እያለ ጀጅ የሚያደርግ ማለት የማያውቀውን አሁን ላችሁም እንዴ ጋይስ? አቡበከር ኔትወርክ ነው ኔትወርክ ይዞኝ አይደለም። ያው እኛ እንትን አንልም እንግዲህ ከሮጠው ሁሉ ጋር ከጮኸ ነገር ጋር አይጮህም። ከዛ አንጻር ነው አይ ቲንክ እኔ ምን አይነት ግብረ ገብነትና ምን አይነት ማህበረሰብ ያሳደጋቸው ሰዎች እንደሆኑ አዝናለሁ በጣም። እና ወደ አነሳነው ሀሳብ ስንመለስ አምላክ ሁሉን ነገር ማድረግ ይችላል አለና አምላክ ሰው ሆኖ አላለን። መሆንና መቻል የተለያየ ነገር ነው። ለዛ ነው እኔ መልሼ ጥያቄ ጠየቅኩት። አምላክ ፍጡር መሆን ይችላል ወይ? ለምሳሌ አምላክ ፍጡር መሆን ይችላል ወይ? ታቻል። ይሄ መቻል ጉዳይ አይደለም፣ የመሆን ነው። አምላክ አይጥ መሆን ይችላል ወይ? ይሄ መቻል ጉዳይ አይደለም፣ የመሆን ጉዳይ ነው። መሆን የሚባል ነገር ደግሞ አምላክ ባህሪ ላይ አምላክ አስሆኝ እንጂ የሚሆን አይደለም፣ የሚቀየር አይደለም። ተመልከቱ እንግዲህ አእምሯቸውን እንዴት አድርገው እንዳደረጓቸው። አምላክ ሁሉን ነገር ማድረግ ይችላል፣ ስለዚህ አምላክ ሰው ሆኗል ነው? አዎ። ስለዚህ አምላክ ሁሉን ማድረግ ይችላል? አዎ ይሉሃል። ኦኬ፣ አምላክ ሁሉን ማድረግ የሚችል ከሆነ አምላክ ሊሸከመው የማይችለው ድንጋይ መፍጠር ይችላል በሏቸው። አይችልም ካሉ ሁሉንም ማድረግ አይችልም ሊሉ ነው። አዎ ይችላል ካሉ ደግሞ ሊሸከመው የማይችለው ድንጋይ አለ ማለት ነው። ይህንን ሎጂክ ነው መሰረት አድርጌ ልመታ የነበረው። ኦኬ፣ ሌላ ክርስቲያን ካለ አስገቡሽ። እዚህ ስገቡ በጣም አልሐምዱሊላህ በእውቀትም በምንም የደረጁ ሰዎች ጋር ነው የምታወሩት። ስለዚህ በቃ ዊዝ ሪስፔክት እውቀትን መሰረት ያደረገ ይሄ መዛለፍ፣ መናቆር፣ ይሄ አሽሙር ምናምን በቃ ይዛችሁ አትምጡ። ሃይማኖት የሚሰበክ ነገር ካሌላችሁ ጎሄድ ተውት። አለመግባትም ይቻላል። ገስት ገብታችሁ እናወራለን ብላችሁ ስለ ክርስትናን እንሰብካለን ብላችሁ እናንተ አሁን እኔ ይሄ ሰው እንዴት ነው የሚቀበለው? ቆይ ክርስትናን አሁን ይሄ አሁን የአሁኑ ሰውዬ ባህሪ የያዘ አካል የፈለገ ሃይማኖቱ የፈለገ ቢሆን እንዴት አድርጋችሁ ነው የምትቀበሉት? በምንም ተአምር ልቀበሉ አልችልም። እኔ መጀመሪያ ሄደህ አትዝረክረክ፣ ስርዓትህን ጠብቅ ነው በለው እና አላህ ሂዳያ ይስጣችሁ። እንግዲህ ወላ ነቁሉ ኢላ ማ ዩርዲላህ። እሺ ሌላ ክርስቲያን ካለ አስገቡልን ሞዴሬተሮች ኢንሻአላህ። ሰላም አለይኩም ወራህመቱላህ። እንዴት ነው ኡስታዝ አቡበከር? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? አልሐምዱሊላህ። ሰላም ናችሁ? አልሐምዱሊላህ። ያው ብዙ አልቆይም። እኔ ምናልባት ቪዲዮ በጣም እያስቸገረኝ ነው። ቪዲዮ እየታየ አይደለም ምናምን ነገር። ተከታታይ ቪዲዮዎችም ከዚህ በኋላ ኢንሻአላህ አለቃለሁ። በአንድ ርዕስ ጋር በተገናኝ ተከታታይ ቪዲዮዎችን መልቀቅ ጀምራለሁ ኢንሻአላህ። እየገባችሁ እስቲ እንትን በሉልኝ። ደህና መድኃኒት ስጡልኝ። በጣም ያስቸግራል። ቪዲዮ ተለፍቶ ተሰርቶ ምናምን እይታ ከሌለው ምናምን በጣም ይደብራል። ኦልሞስት አሁን የሰራሁት ቪዲዮ ትላንት የለቀኩት ቪዲዮ አለ እንዲኖረው እየገባችሁ እንትን አድርጉ። አይ ቲንክ እዚሁ መረዳት
ከማን መረጠው? ከሱ ነው። ኦኬ የዘመኑ ልጆች ግን አስተውላችሁ ከሆነ ምናምን 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 ያበዛሉ። እንደዚህ አድርጌያለሁ ምናምን እንዲሆናል ምናምን እንዲሆናል ምናምን እንደዚህ አልሰማም። አብዱ አወቅ ክርስቲያን ነኝ። እንዴት ነህ? ሰላም አለይኩም እያለሁ። እሺ አንዴ ቆይ፣ አንዴ እድል እሰጥሃለሁ። እሺ አንዴ ቆይ። ከዩዘር አለ ቅድም እንትን በተናገረው ላይ ማስረጃ ማሳየት ነው። ለምን ታውጡታላችሁ እኮ? ስለዚህ መሳደብን ይፈቅዳል ማለት ነው ሃይማኖታችሁ። በጣም የሚገርም ቆይ መሳደብ ሲጀመር የሰይጣን ነው። እሺ ቆይ የ56 ዓመት ሽማግሌ የ6 ዓመት ህፃን ማግባት ነብይነት ያስብላል? ከምን አንጻር እስቲ ማለት የፈለግከውን አብራራው። ምንድን ነው ለምሳሌ ምን እያልክ ነው? ቆይ አይ ጥያቄን ቆይ ትቀጥላለህ። ከመቀጠል በፊት ግን ለካ አንተ ቅድም 5 ደቂቃ ስጡኝ ብለህ ነበረ። ኢየሱስ ፈጣሪ ነኝ ያለበት ቦታ አለ ብለህ ነበረ። እሱን አሳየን ቶሎ በል። ሚዩትን አንሳና ኢየሱስ ፈጣሪ ነው ያለበት ቦታ አለ ስላልክ እሱን አሳየን። ትቀጥላለህ። ቆይ ለምንድን ነው ሚዩት የምታደርጉኝ? ሚዩት አታድርጉት። ይኸው ማንም አያደርግም። ማውጣት ነው አለቀ። ለምንድን ነው ሚዩት የምታደርገኝ? ኧረ ቆይ ቅድም 5 ደቂቃ ስጡኝ ብለህ ነበረ። እሱን ማስረጃ እሱን ተው። የለም ዓመት ህፃን የ56 ዓመት ሽማግሌ ማግባት ይችላል? ቁርአን ያዛል አለ በቁርአን ላይ። ቆይ ችግር የለውም። ምን መልስ እሰጥሃለሁ። 5 ደቂቃ ስጡኝ ማስረጃ ይዤ ልምጣ ነው ያልከው። ቆይ ማስረጃ ይዤ ልምጣ ነው ያልከው። 5 ደቂቃ ስጡኝ ብለሃል። እሱን ማስረጃ ክፈት፣ ትልቁ ላይ አድርጉት። ኔትወርክ እየሰራልኝ አይደለም ሞዴሬተር፣ ምንም ማድረግ አልችልም። አወክረ ሰላም ለእንትን ብያለሁ። ገስቱ ራሱ እየታየኝ አይደለም የምታወርዱት ግን ይኸው ምን የሚባል ነገር አለ መሰላችሁ? ጥያቄ ሲጠየቅ ጥያቄውን በጣም ሆት ለማድረግ ይሞክራሉ፣ ሙስሊሞችን ለማናደድ ማለት ነው። እንደዚህ ምናምን ሽማግሌ እንደዚህ ምናምን አመት ምናምን ይላል። ኖ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በ56 ዓመታቸው አይደለም በሞቱበት እድሜ በጣም ውብ ነበሩ። ፊዚካላቸው በጣም የሚያምር ነበረ። ሽበት አልነበረባቸውም። ኢቭን ሲሞቱ ወደ 10 የሚቆጠሩ ሽበት ነው የነበረባቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ልክ ወይ እንዳንተ አባት ወይ ልክ እንዳንተ አያት ወይ ደግሞ ኢቭን ልክ እንዳንተ ስለመልኩ እኮ አይደለም የምጠይቀው። ነጭ ጠጉር አወጣ ጥቁር ጠጉር አወጣ ሳይሆን አይሻን በስንት ዓመቷ ገባት ነው ያልኩት። ሚዩት አድርጉ። ስለ ነብዩ ፀጉር እኮ አይደለም የጠየቀው። አረ ሚዩት አድርጉ። ቆይ አንዴ፣ አረ እናውራ በቤታችን እና ወይ ልክ እንዳንተ ወይ ልክ እንደ አባትህ ወይ ምናምን እንደ እናትህ ኖ ይጃጁ አልነበሩ። እንደዛ አርጋቸው አትሳሉ። እንደዛ አርጎ ለማሳሉ እዚህ ጋር እንደዚህ ሆኖ እንደዛ ሆኖ እንዲህ ሽማግሌ እንዲህ ሆኖ ምናምን ብሎ ሊስላችሁ ይሞክራል። እና ያ የሚያስኬድ አይደለም ነው። እሺ ክርስቲያን ነኝ። እንዴት ነህ? ሰላም ላንተ ምንድን ነው? ጤና እንዴት ነው? ጤና እንግዲህ እግዚአብሔር ይመስገን እያልን ይሄው ፎያችንን ፕሮፋይል አድርገን ይሄው እናንተ መሀል አድርገናል። አሁን ወደ ጥያቄያችን። እሺ ክርስቲያን ነህ አንተ? እኔ ክርስቲያን ነኝ፣ ግን ጥያቄ አለኝ ልጠይቅ ይቻላል? ቆይ ከመጠየቅ በፊት አሁን ባነሳው ጥያቄ ላይ ለምሳሌ አሁን ጠጉሩ ነጭ ጠጉር አላወጣም ምናምን ስትል ነበርና አይሻን ችግር የለውም ትቀጥላለህ። አይሻን በስንት ዓመቷ ነበር ያገባት ነብዩ? ያው ለስለስ አልኩኝ እንዴ ዛሬ ምን ሆኖ ነው? ተው እንጂ እንዴ እኛ ረጋ ብለን ስናወራ እንትን በሏ። የሆነ ቢያንስ ሺህ የያዛችሁ ሙስሊሞች ጋር የመጣ ነው። እንሰደባለን፣ ሃይማኖታችን እናሰድባለን። ቆይ አንዴ አረ ስርዓት ሃይማኖታችን እናሰድባለን። እናት አባቴን አሰድባለሁ፣ አሳዳጊ የበደለ እባላለሁ በሉ። ስርዓት ይኖራችሁ ስታወሩ፣ በስርዓት እናውራ። ነገራችን ላይ የኛ ሃይማኖታችንም አይፈቅድም። አንዴ ኦኬ፣ አንተ ክርስቲያን ነህ አይደለ?
አሁን ወደ ጥያቄው ለምን አትሄድም? ስለ ክርስትና ስለሆነ ሳይሆን መጠየቅ ይቻላል ብላ ግን እንጨርሰውና ወደ ጥያቄው ትሄዳለህ። ለምሳሌ አሁን ነብያችሁ ምናምን ጀምረህ ነበር። ኧረ ቆይ የምን ነብያችሁ? ቆይ አንዴ ኢየሱስ ክርስቶስ ለምንድን ነው ባይብል ላይ የሚሳደቡ መጽሐፍ ቅዱስ ላይ? እሺ አላህ ሱራ 6:39 ላይ ለምንድን ነው ደንቆሮች ዲዶች እያለ የሚሰድበው? አላህ Subhanahu Wa Ta'ala ለምንድን ነው የሚለውን ቆይ እኔን ትጠይቀኛለህ። እኔ አንተን እየጠየቅኩ ነው። መልስልኝና እኮ ቀድሜ ጠየቅኩ። ኢየሱስ ክርስቶስ ለምንድን ነው የሚሳደበው? አቡበክር ግን ለምንድን ነው የምትተረቡ? ኢየሱስ ክርስቶስ ለምንድን ነው አዳምጡ፣ ጠየቅኩ መልስልኝ። ኢየሱስ ለምንድን ነው የሚሳደበው? መመለስ የማይችል ከሆነ ኢየሱስ ለምንድን ነው የሚሳደበው? ጥያቄውን ሳንጨርሰው ሌላ ቦታ እርክ እኮ አቡበክር። ኢየሱስ ክርስቶስ ለምንድን ነው የሚሳደበው? መልስ። እሺ የኔን አትመልስም? እመልስልሃለሁ አንተ በቃ ወርታችሁ ረድ አይምሮ አንተን አይምሮን ይዘው ከዚህ በኋላ አውርዱት። ሌላ ክርስቲያን ወረታችሁ ረድ እግዚአብሔር ጌታ ነኝ ያለው ስለነበረና እሱን መስጣኔ። ኦኬ እሺ መሲ እንዴት ነሽ? ሰላም ነሽ? እስኪ የቱ ጋር ነው አምላክ ነኝ ብለው ያስተማሩ? ኤክስስቴንስ ኢሳይያስ ቆይ ርዕሱ ምን? ኢሳይያስ ላይ ኢየሱስ ክርስቶስ አላወራም። ኢየሱስ ያስተማረበት ነው ጋር የምመጣውና አለ ደግሞ ሌላም አለ። ቆይ ኖ ሌላውን ተይው። ኢየሱስ ያስተማረበትን ያልኩት ኢየሱስ ያስተማረበትን ስጭን ነው። ግልጽ እኮ ነው። ኢየሱስ ያስተማረበት እየተባለ የኢሳይያስን መጽሐፍ ኮት ያደርጋሉ። ኧረ ተው። ኢየሱስ ስማኝ ነገርኩ እኮ ኢሳይያስ የተናገረው እግዚአብሔር የተናገረው ነገርኩ እኮ። አንተ እኮ አለ ፊት ለፊት አለ የተናገረው እኮ ታመጣልኝም። የመሐመድ ቁርአን ነው እንጂ የምታመጣልኝ ያለ ታመጣልኝ። ኢየሱስ ክርስቶስ ግን አልፋና ኦሜጋ ነኝ የኋለኛውና ፊተኛው ያለ ነግሬሃለሁ። ገብቶሃል? ያ ማየት ትችላለህ። አንተ ግን ፊት ለፊት አለ የተናገረው ራሱ አለ አመርሃለሁ። ያውኑ ላይ ልምጣ። ቆይ ኢየሱስ ክርስቶስ አልፋና ኦሜጋ ነኝ ብሏል። እሱ አልፋና ኦሜጋ ነኝ የኋለኛውና ፊተኛው እኔ ነኝ ይላል። ገብተህ አንብበው ሰጥቻለሁ። 22:13 ላንቺ ነው ለዮሐንስ ነው ያለው። ተመልከቱ እንግዲህ ይሄንን አሁን ያነሳችሁ በአሁኑ ባነሳችሁ ነው የምንሄደው። ወንድሜ ላንቺ ነው ለዮሐንስ ነው። አልፋና ኦሜጋ የኋለኛውና የፊተኛው እኔ ነኝ እኮ አለ እንዴ። አንተ እንዴት ነው አልፋና ኦሜጋ እኔ ነኝ እኮ አለ። አንተ ያ የምትረዳው ራስህ መረዳት ትችላለህ። እኔ እኮ ለዮሐንስ ነው። አንደኛ በጣም እየጮህሽ ነው። ከይቅርታ ጋር እንደዚህ አትጮሂ። ወይ ስልኩን ራቅ አድርጊው። ኤርፎን እየተጠቀምሽ ከሆነ ራቅ አድርጊው። አትጮሂ። አንደኛ። ሁለተኛ ለማን የተናገረው? አንቺ አሁን ምን አልሽን? አይ አላህ ቀጥታ የተናገረበት የለም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ነው ያለው አልሽን። ኦኬ እኛ ደግሞ እያልንሻለን። ኦኬ እንሂድና ወደ አንቺ ደግሞ ኢየሱስ ክርስቶስ ለማን ነው እኔ አልፋና ኦሜጋ ነኝ ያለው? ሚትሽን አንሺ። ነገርኩህ። ገብተህ አንብበው። ርዕሱም ነግሬሃለሁ። የላችሁም ብለህ ስታወራ ነበር። ነግሬሃለሁ። ገብተህ ማየት ትችላለህ። ለማን ነው ያለው? የለም እዛ ጋር ገብተህ አይተህ ማንበብ ትችላለህ። ርዕሱም ነግሬሃለሁ። ያለበት ሁኔታ እዛ ነግሬሃለሁ። ገብተህ ማንበብ ትችላለህ። አንተ ግን ከመሐመድ በፊት አምጣልኝ ብለህ ምንም አታመጣልኝም። መሐመድ ያወራ ብቻ ነው የምታመጣልኝ። አንዴ ጥቅሱን ብከፍተው ኢየሱስ ክርስቶስ እንደተናገረ ታሳይኛለሽ መሲ? አዎ አሳይሃለሁ በይኝ። ጥቅሱን ላስከፍትልሽ እኔ አፍጠኛ ቶሎ በይ። ጥቅሱን ባስከፍትልሽ አዎ ጥቅሱን ባስከፍትልሽ ኢየሱስ እንደተናገረው ማሳየት ትችላለሽ። ነገርኩህ እኮ አለ ኢየሱስ ክርስቶስ የተናገረው አለ። አንተ ግን አምጣልኝ ብለህ አታመጣልኝም። እኔ ጥቅስ አንድ ብቻ ሳይሆን ልንገርህ። ቆይ እንደ እየጠየቀኝ እኮ ነው። ከ4 ከ5 በላይ መስጠት ትችላለህ። እኮ አንድ ያመጣሽውን ጥቅስ እንመልከተው ጀማል። አንዴ በጣም ብዙ መስጠት ትችላለህ። ለአንተ በጣም ብዙ ማለት ነው።
ዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ ያለው ኦኬ፣ ዮሐንስ ራዕይ ምዕራፍ 22 ቁጥር 13 ላይ ያለው ጥቅስ ይከፈትልሽ ወይስ የትኛውን ነው የፈለግሽ? ትልቁ ላይ አድርጉት አንዴ ጀማል። እኔ ዝም ያልኩት አቡኪና ልጅቷ የታለች? አይ ቲንክ አንድ ጥቅስ ጠቅሰው በአንድ በጠቀሱት ጥቅስ ላይ መወያየት ካልተቻለ ትንሽ አስቸጋሪ ነው የሚሆነው። ለምለም ሰራምኛ ሙስሊሞች። ኦኬ እሺ፣ ለምለም አለሽ? ኦኬ፣ ሌላ ክርስቲያን አስገቡሽ። አሁን ምንድን ነው የጠቀሰችው ጥቅስ? ራዕይ ዮሐንስ ራዕይ ላይ የጠቀሰችው ጥቅስ ነው። እኛ ኢየሱስ ክርስቶስ ያስተማረበትን ቦታ ስጡን ስንላቸው በመሰረቱ ኢየሱስ ክርስቶስ ያስተማረበትን ቦታ አንድም ጥቅስ ማውጣት አይችልም። ሰው ምን ያደርጋሉ? አይ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ተመልሶ አስተካክሎታል ትምህርቱን። መጀመሪያ አላስተማረም ነበር፣ በኋላ ግን መጣና አይ አምላክ ነኝ ብሎ ነገራቸው ነው ሀሳባቸው። እና እስቲ ማስረጃ ስጡን ስንላቸው ራዕይ ዮሐንስ ምዕራፍ 22 ቁጥር 13 ላይ አልፋና ኦሜጋ ፊተኛው ኋለኛው መጀመሪያ መጨረሻው እኔ ነኝ ይላል። ማን ነኝ እኔ ነኝ እያለ እየተናገረ ያለው ማን ነው? እዚህ ጋር ብንል መልአኩ ነው። ሲምፕሊ ማለት ነው መልአኩ ነው እኔ ነኝ እያለ የሚናገረው ማለት ነው። አጠቃላይ አውዱን መመልከት ትችላላችሁ። እና እርሱም እነዚህ ቃላቶች የታመኑ እውነተኛ ናቸው። የነቢያት መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያው እንዲያሳይ መልአኩን ሰደደ ይላል። ከዛ መልአኩ ምን ይላል? እነሆ በቶሎ እመጣለሁ አለ። የዚህን መጽሐፍ ትንቢት ቃል እጠብቃለሁ እና የሚጠብቁ ሁሉ ደግሞ ብፁዕ ነው ብሎ ይናገራል አለ። ከዛ ቀጠል ያደረገና እነሆ በቶሎ እመጣለሁ አለ፣ ለእያንዳንዱም እንደ ስራው መጠን እከፍለዋለሁ አለ። ከዛ ቀጠል ያደረገና 13 ላይም አልፋና ኦሜጋ ፊተኛውና ኋለኛው መጨረሻው መጀመሪያው ምን ነኝ አለ ይላል። መልአኩ ነው እየተናገረ ያለው። መልአኩ ግን ሲናገር እየተናገረ ያለው መልአኩ ነው። ሰው መልአኩ አልፋና ኦሜጋ ነው እያለን አይደለም ነው። መልአኩ ሳይሆን በመልአኩ ውስጥ አብ ነው አምላክ ነው እየተናገረ። ኦኬ እሺ፣ የአሁኑ ጥቅስ ክፈትልን ጀማል ትፈልጋለች። ራዕይ ዮሐንስ ምዕራፍ 22 ቁጥር 13ን ክፈትልን። አንዴ ኔትወርክ ላስተካክል። ኔትወርክ ነው ያወረደ። ይቅርታ ከይቅርታ ጋር እሺ፣ አስተካክል። ኔትወርክ ካላችሁ ሌላ ክርስቲያን አስገቡ። አንድ ጥቅስ ከጠቀሳችሁ በኋላ አናልፈውም። እሺ፣ አንድ ጥቅስ አይታለፍም። በዛ ጥቅስ ላይ እናወራለን። ከጨረሰን እናደማና ከዛ በኋላ ነው የምናልፈው። ኦኬ፣ እንደዛ አድርጉ። ኦኬ፣ ሌላ ክርስቲያን አስገቡልን ሞዴሬተሮች። ስትመለሺ ያሳውቂን አንቺ። አልሐምዱሊላህ ይርሐመከላህ። ማስነጠስከው ነው አያስነጥሽ አይደለም ግን ችግር የለም። ኦኬ፣ ፎሎ ሚ የሚል አካውንት ሰላም ብያለሁ። ሰላም አለይኩም። እንዴት ናችሁ? ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አቡ كيف حالك؟ አልሐምዱሊላህ ሰላም ነው።
አፉ በለኝና አላህ ሁሉንም ነገር ይጨምርላችሁ። አንተንም ወሶንም ዛራንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሌላ ደግሞ አንድ ማለት የምፈልገው ነገር ካለ ሰው ስናደድና አቅም ሳጣ ምንም ልል ይችላል፣ ምንም ላደርግ ይችላል። እናንተ ደግሞ የአላህ መንገድ ላይ ነው ተሰማራችሁና አለመናደድና አለመቀየም ብቻ ዱዓ እናደርግላችኋለን። እንዳትናደዱ የያዛችሁትን መንገድ እስከ መጨረሻ ድረስ ቀጥሉበት። እውቀት ያለው የሌለው ሊመጣ ይችላል። እዚህ ላይ አለምንም እውቀት ጠጥቶ ምን ብሎ ከመንገድ ላይ ገዝታ አይቶ የሆነ በቃ ጎራ ብሎ የሆነ ነገር ሊናገር ይችላል፣ ሊያስቀይማቸው ሊያስከፋቸው ይችላል። እና የአላህ መንገድ ላይ የተሰማራ ሰው ደግሞ ተስፋ አይቆርጥም፣ አይናደድም፣ እንትን አይልም። ስለዚህ አላህ ይጨምርላችሁ፣ አላህ ብርታቱን ይስጣችሁ፣ እንዳትቀየሙ ለማለት ነው። አፉ በሉ። ጀዛከላህ ችግር የለውም። ጥሩ ምክር ነው። እሺ ፎሎም ያለ አለው አቡበከር ዲና አልሐምዱሊላህ። እንዴት ነው ጤና? ደህና ነው? ሁሉ ሰላም አለ። ኦኬ እሺ እሺ። ኢየሱስ ክርስቶስ ያው እኔ ኢየሱስ ክርስቶስ ላይ ነው ማውራት የምፈልገው። ኢየሱስ ክርስቶስ አምላክ ነኝ ብሎ የሰበከበት አንድ ጥቅስ አለ ያስተማረበት አምላክ ነኝ እኔ ገና ና ኬጂ ተመዝገብ እያልኩ አይ ኬጂ አልመዘገብም 12ኛ ክፍል ኢንትራንስ አስፈትኑኝ እያልክ ነው። እኔ ደግሞ ገና ለመፈተን ብቁ አይደለም። አንተ መጀመሪያ ስለ አምላክ ነው እንጂ ማውራት ያለብን ካንተ ጋር እስልምና እንደዚህ ነው፣ ኦርቶዶክስ እንደዚህ ነው፣ ፕሮቴስታንት እንዲህ ነው እንድትል አይደለም በመሰረቱ ማለት ነው። አንተ ሃይማኖትን ኦርቶዶክስ ራሱ ኢቭን ብትሆን ከእንደገና መጠበቅ መቻል አለ ምናምን መስሎ ነው እንትን ያልከው ይመስለኛል አቡበከር። እኔ አሁን ለምሳሌ ኢቭን የኔን እምነት አንተን ያህል እንትን ላል አልችልም። እኮ ገብቶኛል። እኔ ኤቲስት እንትን ያልከው አቴይስት ከሆንክ እኔ አላህ የብሽሽቅ መስሎኝ አይደለም። ኤቲስት ከሆንክ መጀመሪያ ስለ አምላክ መኖር ነው የምናወራው። ሌላ ምንም የምናወራው ነገር የለም ካንተ ጋር። አይ ኤቲስት አይደለም ኦርቶዶክስ ነኝ ካልክ ደግሞ በዛ እናወራለን ነው። ከዛ በኋላ ሌላ የምጠይቀው ጥያቄ ሁሉ አይ ትክክል ነህ። እኔ ኦርቶዶክስ ነኝ ግን አሁን ለምሳሌ አንተ የጠየቀኝ
ዲንን የኛን ስብከት መስበክ ስለሆነ ማለት ነው። ስለዚህ ችግር የለውም። አንተ ጥያቄ ጠይቅ። እሺ ማለት በእስልምና አስተምሮ አሁን ሐራም እና ሐላል የሚባሉ ነገሮች አሉ አይደል? ሐራምና ሐላል የሚባል ነገር አለ። ከተሳሳትኩ ወዲያው እያረምከኝ ትሄዳለህ። አሁን ለምሳሌ የአህያ ስጋ ሐራም ነው ይባላል አይደል? ጥያቄን እንትን አድርግና ጠቅልላ አድርግና አስቀምጠው። ሐራም የተባለበት ምክንያት ምንድነው? ልጠይቅ። ወዩሐሪሙ ዐለይሂሙል ኸባኢስ ይላል። በተመሳሳይ ደረጃ ነው መጥፎ የሚባል ነገር ወይም የተከለከለ ወይም ደግሞ አስጠሊታ ወይም ደባሪ የሆኑ ነገራቶችን በሙሉ ደግሞ አላህ ስብሐነሁ ወተዓላ ከልክሏቸዋል ይባል እና ሁለቱንም መሰረት አድርገን ነው እኛ እንትን ዲፊኒሽን የምንሰጠው እና ከነዛ መካከል አንዳንዶቹን ማስረጃዎች ይኖሩናል። ለምሳሌ ኺንዚር ወይም ደግሞ የአሳማ ስጋ ለምንድን ነው ማበሉት ከተባለ እንግዲህ እንደሚታወቀው የአሳማ ስጋ በውስጡ ብዙ ጀርሞችን የያዘ በጣም ብዙ በሽታዎችን ያጋልጣል። ከዛ አንፃር አላህ ከልክሎታል። ሒክማውን ጥበቡን አውቀናል። ጥበቡን ደግሞ ያላወቅነው ሊኖር ነገር የሚሆን ነገር ሊኖር ይችላል እና ከዛ አንፃር ነው ቴንኪው አቡኬ። ግን አሁን እኔ የሆነ እንትን ላይ ያየሁት ነገር ምንድን የጅብ ስጋ እና የሜዳ አህያ ይበላል ሐላል ናቸው ይላል። እሱንስ እንዴት ታየዋለህ? ኦኬ የጅብ ስጋን ከአባቱ እንደዘገበው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያንን ነገር መብላትን እንደፈቀዱ እንደውም ጀዋዝ እንዳረጉላቸው መብላት ከፈለገ አንድ ሰው መብላት እንደሚችል አስቀምጠዋል። ያንን አስመልክቶ ማለት ነው። የአህያ ስጋን አስመልክቶ የጅብ ስጋን አስመልክቶ የተለያዩ የተነሱ ኺላፎች አሉ። ግን አስሉ ወይም ደግሞ መሰረታዊ ነገሩ አይቻልም የሚለው ጠንካራ አቋም እሱንም አስመልክቶ ማለት ነው። አይ ይቻላል ብለው ያነሱ ሰዎች አሉ እንዳሉ ሆኖ ማለት ነው። ግን አይቻልም የሚለው ጠንካራ አቋም ነው። አንድ ስልክ ልመል ታብታብ አድርጎ እንትናን የያስሚንን ኮፒ ሊንክ አድርጉላት ቤቷን። እሺ እና አቡበክርን ፎሎ ያላደረጋችሁ ሰዎች ፎሎ አድርጉት። ጀማል እስከዛ መልስልኝ ከቻልክ። አይ እሱ ጋር ትጨርሳለህ። አንድ የሚውት አድርግና ሰፈር ትንሽ ጠብቀው። እሺ አፍወንሽ እና ያንን አስመልክቶ ዋህሽ
ከሆኑ እና ሁሉንም እንዳልኩ ግማሾቹ እንትን ነው ይላሉ። ግማሾቹ ምንድነው የሚባለው? ግማሾቹ ይቻላል ምንድነው የሚባለው? ሐሳቢ በጣም እየተሰረቀ ነው። ቆይ አንዴ ሰብሰብ ብላ አድርገው። ያው ችግር የለም። እስከዛ ጀማልም ካለ ያግዘ ጥያቄ ጠይቀዋለሁ። ስለዚህ ኦኬ እሺ። እኔ አንድ የሆነ መመለስ ያለብኝ ስልክ ስላለ ነው። አንድ ደቂቃ እሺ፣ እሺ አብራራለት በለው ጀማል። ኖ እኔ አይደለሁም የምቀጥልልህ፣ እነሱ ይቀጥሉልሃል። ጃስሚን ወይም አንድ ናችሁ አይደል? አንተ ማሂር ወይም ጃስሚን ቀጥሉ አላችሁ። ማሂር አለ። ማሂር ጃስሚን አለሽ? አላህ ቀጥያለሽ? ቀጥይላት ኮቻሽ። አላሁ አለም። አይ አውቄ ምጣና ይቀጥላለት። እኔም እኮ እሱ በደንብ ያብራራለት። እስከዛ ካልሆነ ከኛ ጋር መወያየት ይችላል። እስከዛ ብሩክን ወይም ደግሞ በሌላ ጉዳይ ብሩክ እስከሚመጣ ድረስ ማለት ነው። ምክንያቱም የፈትዋ ጉዳይ ስለሆነ እኛ ልንደፍረው እንችልም። ፎሎ ሚ ለዛ ነው። እሺ አቡበክር ኡስታዛችን ስለሆነ ነው። አብሽር። ኦኬ እሺ። እስከዛ ብሩክን እናውራው። ብሩክ እንዴት ነህ? ብሩክ ሰላም ሰላም። እንዴት ነህ? ከየትኛው ቤተ እምነት ነህ? እኔ ኢየሱስ ክርስቶስ ተከታይ ነኝ። የኢየሱስ ክርስቶስ ተከታይ ነህ? አዎ። እንዴት ነው የምትከተለው ኢየሱስ ክርስቶስን? አምላክ ነው ብዬ ነው። አሃ ኢየሱስ ክርስቶስ ተከታይ ከሆንክ እኮ ኢየሱስ ክርስቶስ ያስተማረውን ነው መከተል ያለብህ። አንተ ኢየሱስ ክርስቶስ ያስተማረውን ነው የምትከተለው? አዎ። ኢየሱስ ክርስቶስ አምላክ ነኝ ብሏል? አዎ። የቱ ጋር? ዮሐንስ 13:13 እስቲ አንብቡ። እኔ ጋር ሁለተኛ እንትን እናሳል። ጀማል አለ። ችግር የለውም። ጀማል አውጣለት። እሺ በትልቁ አርቦት ጀማል። አቡኪ ከመጣ ካቋርጠኝ። እሺ እሺ አርቀው ትንሽ ብሏልማ። መቼም አልጠይቅህም። ዮሐንስ 14:14 ላይ አድርገ የጠየቅኩ ጥያቄ ምንድን ነው? ብሩክ አንዴ ቆይ። የጠየቅኩ ጥያቄ ምንድን ነው? ታሳፍራላችሁ። ዮሐንስ 14:14 ችግር የለውም እናሳፍራለን እኮ። የጠየቅኩ ጥያቄ ምንድን ነው? ቆይ ስለማሳፈሩ እንሄድበታለን። የጠየቅኩ ጥያቄ ምንድን ነው? ቢባቸው አይታወቅ በእኔ የሚመኑ በእግዚአብሔር ችግር የለውም። እሺ ችግር የለውም። ማሪ የጠየቅኩን ጥያቄ ተው እንጂ እንዴ። ስምህ ማን ነው ስልክ ሰፈሪ የአየር ጤና ነው አትበለኝ እንጂ። የጠየቅኩ ጥያቄ ምንድን ነው? እኔ ምንድን ነው የጠየቅኩክ? ጥያቄን ብቻ ድገምልኝ እና ከዛ ወደ መልሱ ትሄዳለህ። ምንድን ነው የጠየቅኩክ? ብሩክ ማይከን አንሳ። ብሩክ ታሳፍራላችሁ ብለህማ ሳፍረህን አትሂድ ብሩክ። እና እንዳልኩህ ነው። አጠቃላይ የጅብ ስጋን አስመልክቶ አንዳንዶች ይቻላል ብለው ያነሱት ነገር አለ። በአጠቃላይ አይቻልም የሚለው ሞር ጠንካራ አቋም ያ ነው። እና እንዳልኩ ግማሾቹን ገሚሶቹን ጥበባቸውን እናውቃቸዋለን፣ ለምን እንደተከለከለ ማለት ነው። ገሚሶቹን ደግሞ ጥበባቸውን ማናውቃቸዋል። በቃ አላህ ስላዘዘን ብቻ ኦኬ ብለን እንትን የምንለው ማለት ነው። እና እንደዛ ነው። አቡኪ እንትን ላይ ያለ ማለት ቁርአን ላይ ያለ የጅብ ክልክልን መሆኑን የሚያሳይ ነገር አለ። ትሰጠኝ ትችላለህ? በሐዲስ ደረጃ ነው ነብያችን በሐዲስ ይቅርታ ቅድም ጠቅሼልሃለሁ። ኦኬ የጅብን ነው ያልከኝ? ኦኬ እሺ
ቡኻሪ ላይ ከሆነ አግዛለሁ አቡኪ፣ ሌላ መጽሐፍ ላይ ካልሆነ አይ ነው ሌላ እንደዛ እንትኖች ላይ ሌሎች ትላልቅ መጽሐፍቶች ላይ ነው ያሉት። ኦኬ አንዱ ለዚህ መረጃ የሚያስቀምጡት ነገር እንትን ሰሂህ ሙስሊም ሐዲስ ቁጥር ቆይ እንትን ሐዲስ ልንገርህ አውጣልኝ እንትን ብዬ ላስቀምጥልህ ጀማል ሰሂህ ሙስሊም ሐዲስ ቁጥር 1932 እንከፈትልህ። አቡኬ ቡኻሪ ነው ያለኝ ይቅርታ ሸበካም የለውም ይሄ ነው። ሰሂህ ሙስሊም ሐዲስ ቁጥር 1932 ላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነሃ አን አክሊ ኩል